በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 103ኛ ተአምር። አይሁድ ዮሴፍን ይገድሉት ዘንድ እንደተማከሩ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ የጌታችን የኢየሱስ ክርስቶስን ሥጋ የቀበረ ዮሴፍን ይገድሉት ዘንድ አይሁድ ምክር አደረጉ። ምክንያቱም በመጀመሪያ የኢየሱስን ሥጋ ቀበር፣ ሁለተኛ ሥጋውን ከመቃብር ሰርቀው እንዲወስዱ አድርገሃል ብለው ወንጅለውታልና ብዙ ግርፋትም ገረፉት። ዳግመኛም ከሰባ አርድእት ወገን ብዙዎቹን ይዘው በኃያላን ዘበኞች አስጠበቋቸው። ከዚያም ወደ ኒቆዲሞስ ዘንድ ሄደው ዮሴፍን ከብዙ ምዕመናን ጋር እንዳሰሩት ነገሩት። ኒቆዲሞስም መምህራቸውን ቸኩላችሁ እንደገደላችሁ እኒህንም ሰዎች ለመግደል አትቸኩሉ፣ ለችግሩ ይህ መፍትሄ ይሆናልን አላቸው። ከገደላችኋቸው ግን ሐዘን ይበዛባችኋል። ከኤፍሬም ቤትና ከምናሴ ቤት ጸብ፣ ክርክር፣ ጦርነት፣ እልቂት፣ ልቅሶ፣ ዋይታ አይጠፋምና ትጠፋላችሁ። እስከ ምድር ዳርቻ ትበተናላችሁ። በሰውም ሁሉ ዘንድ የተጠላችሁ ትሆናላችሁ። ከሰው ሁሉ ይልቅ የተጎሳቆላችሁ ትሆናላችሁ። ያያችሁ ሰው ሁሉ ይረግማችኋል። ከማንኛውም ሁሉ የተለያችሁ ትሆናላችሁ። ሀገራችሁ ትመዘበራለች። አስቀድሜ እንደነገርኋችሁ መንግስት፣ ትንቢት፣ ክህነት ከእናንተ ይወሰዳል፣ ይነጠቃል። ታቦተ ጽዮንን ከእናንተ ይማርኳታል። ቅድስተ ቅዱሳን የአራዊት የዱር አህያና የእንስሳ መፈንጫ ትሆናለች። የወንበዴዎች መናኸሪያ ትሆናለች። ክቡር የሚሆን የእግዚአብሔርን ስም በማሰብ ፈንታ በእግዚአብሔር ስም ላይ ዘለፋን ያመጣሉ፣ ድንቅ ስራውንም ይክዳሉ። እናንተ ግን እግዚአብሔርን ፍሩት። የሩቆቹ በአሕዛብ መንግስተ ሰማያት ለመግባት እንዳይቀድሟችሁ ተጋደሉ። እናንተ የመንግስት ልጆች ከእሷ ከመንግስተ ሰማያት የራቃችሁ አትሁኑ። ወደ ዘላለም የኩነኔ ፍርድ ይጥሏችኋል። ክፍላችሁም በጎዳና እየጠበቀ የሰውን እግር የሚነክስ ከከይሲ ጋር ይሆናል። ርስታችሁም በቅዱስ እግዚአብሔር በክርስቶስ ስም ራሱን የሚሰይም ከጥፋት ወገን ከሚሆን ጋራ ይሆናል። እንግዲህ ኒቆዲሞስ የቅዱሳን አርድእትንና የጌታ ኢየሱስ ክርስቶስን ሥጋ የቀበረ ከዮሴፍ ጋር የታሰሩትን በክርስቶስ ያመኑትን ምዕመናን ሁሉ ደም እንዳያፈሱ ይህን ሁሉ ምክር ለአይሁድ መከራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።